ሰላም እንደምን አላችሁ ውድና የተከበራችሁ ተመልካቾቻችን የሐላባ ቴሌቪዥን ነው ከሐላባ ቴሌቪዥን ዕለታዊ ዜናዎችን ይዤላችሁ ቀርብ ያለው ከዜናዎቹ ጋር እኔ ሚራው ሲና አብሬያችሁ ቆያለሁ ግብርን በወቅቱ ለመክፈል ከወዲሁ መዘጋጀታቸው በሐላባ ቁሊቶ ከተማ በተለያዩ የንግድ ዘርፍ ተሰማርቶ የሚገኙ ከፋዮች ገለጹ። መሐመድ ሞክሼ ተጨማሪ አለው። በከተማዋ ሐላባ ቲቪ ተዘዋውሮ ያነጋገራቸው የንግዱ ማህበረሰብ አባላት ግብር ለአንድ ሀገር እድገት ጀርባ አጥንት መሆኑን ገልጸው ግብር ካልተሰበሰበ የሀገር እድገትና ብልጽግና እውን ሊሆን እንደማይችል አስረድተዋል። የሐላባ ቁሊቶ ከተማ በእድገት ግስጋሴ ላይ መሆኗን የጠቆሙት ግብር ከፋዮቹም የከተማችንን እድገት ግስጋሴ ለማቀላጠፍ የግብር ከፋዮች ሚና ከፍተኛ መሆኑን አክለዋል። ግብር የለም ማለት እኮ ሀገር የለችም ማለት ነው። ግብር የለም ማለት መምህር የለም፣ ሲቪል ሰርቫንቱ የለም፣ ወታደሩ የለም whatever። ስለዚህ ግብር መሰረታዊ ነገር ነው ለአንዲት ሀገር። ጠቅላይ ሚኒስትሩ ከኪሳቸው አውጥተው የሚያስተዳድሩት ሀገር የለም። ህዝብ በሚወጣው ህዝብ በሚከፍለው ግብር እሳቸው ኮኦርዲኔት አድርገው ወደ ታች አውርደው ያስተዳድራሉ እንጂ ከግብር የተለየ መንግስት ያለ አይመስለኝም፣ ወደፊትም አይኖርም። ግብር መክፈል ለራሳችን ነው። አንደኛ በነጻነት የትም ተንቀሳቀሰን እንሰራለን። ሁለተኛ አገሪቷ የምታድገው በግብር ነው። ደሞዝ የሚከፈለው በግብር ነው። ግንባታ የሚሰራው ከግብር ነው። ሁሉ በቁም ነገር የሚሰራው በገቢ ነው። ገቢ ከሌለ የለም ማስተማር የለም፣ መማር የለም፣ መብላት የለም። ሰው ከሚበለው ቆጥቦ ለሀገሩ ግብር ከከፈለ ጥሩ ነገር ይሰራል ብዬ አስባለሁ። ግብር የአንድ ሀገር የጀርባ አጥንት ነው። እያንዳንዱ ሰው በሚያመርተው በሚጠቀምበት ስራ በሚነግደው ንግድ በሚገለገለው አገልግሎት የሚገባው ግብርን ያገናዘበ ትክክለኛ ግብር መገበር እንዳለበት አምናለሁ። የአንድ ሀገር እድገቱ ስፔሻሊ የኛ እድገት ዋናው በግብር ነው። ምክንያቱም ለየት ያሉ ብዙም የገቢ ምንጮች የሉንም። ስለዚህ ግብርን በሚገባ ሰብስበን አገራችንን ማሳደግ መቻል አለብን። የመንግስት ገቢ ለሰራተኛ መንግስት ሰራተኛ ደሞዝ የሚከፈለው ለሐኪም ለአስተማሪ አጠቃላይ ደሞዝ የሚከፈለው ከግብር በተሰበሰበ ገንዘብ፣ ትምህርት ቤት የሚሰራው፣ መንገድ የሚሰራው፣ ሆስፒታል የሚሰራው ከግብር በሚሰበሰብ ገንዘብ ነው። ስለዚህ ግብር አስፈላጊነቱ በጣም የታመነ ነው። ግብር ለአንድ ሀገር ፋይዳ ያለው ነገር ብዙ መሰረተ ልማቶች በሰራው ግብሩን በወቅቱ በመክፈል ነው። ግብርን ደግሞ በወቅቱ መክፈል ደግሞ የዜግነት ግዴታም ጭምር ስለሆነ ብዙ መሰረተ ልማቶች፣ ውሃ፣ ማብራት፣ የተለያዩ ነገሮች የሚከፈለው በግብር ስለሆነ ግብርን በወቅቱ መክፈል ደግሞ የሁሉም ግዴታ ነው። በመሆኑም ይህንን ከግምት ውስጥ በማስገባት የዜግነት ግዴታ የሆነውን ይህንን ግብር በወቅቱ ለመክፈል ከወዲሁ ቅድመ ዝግጅት በማድረግ ላይ መሆናቸውን ተናግረዋል። በመሰረቱ እኔ አንድ ማምነው ነገር ሐላባ ላይ ባህል አድርገናል እኮ አሁን ሐምሌን በናፍቆት ተጠብቀዋለህም በግዴታም ተጠብቀዋል ሐምሌን። ምክንያቱም ሐምሌ የግብር መክፈያ ሰዓት ነው። አመቱን ሙሉ የተሰራውን ስራ ሐምሌ ላይ አጠናቀ የሚገባህን ነገር ትከፍላለህ እና እኔ ዝግጁ ነኝ። ምክንያቱም ሳልወድ በግድ እንትኑ ያስገድደኛል፣ ስርዓቱ ያስገድደኛል ማለት የግብር ስርዓቱ ያስገድደኛል። ሐምሌ ላይ የቤት የመሬት የግድግዳና ጣራ ምናምን የሚባሉት ግብሮች በአጠቃላይ የሚሰበሰቡበት ሰዓት ነው። ይሄንን አምናለሁ፣ እኔም ተዘጋጅቼበታለሁ። የሐምሌ ዝግጅት አንድ እንደ ነጋዴ፣ ሁለተኛ እንደ ቀጠና አመራር እዚህ ያለን በቀጠና ለበረቤት ራሱ ሊቀመንበር ነኝ። እንደ ንግድም እንደ ቀጠና ሊቀመንበር ዝግጅ ላይ ነው። ቀበሌ ራሱ እያጸዳን ነው፣ እያሰፋፋን ነው። በቃ ሐምሌ አንድ እንደ በዓል ነው የጠበቅነው። የኃላፊነታችን መወጣት ግድ ይለናል። ግብር መክፈል ግዴታችን ስለሆነ አውቀን ሐምሌ አንድ በወረፋ በሰልፍ ነው የሚከፈለው። በሰልፍ ነው እዚህ ጋር ግብር የሚከፈለው ማለት ነው። በነገራችን ላይ ሐምሌ አንድ የዛሬ 2 አመት ቀድሜ ከፍዬ ሜዳ ላይ ተሸልሜ ያለው ማለት ነው። በዚህ አጋጣሚ ልነግራችሁ ፈልጋለሁ። እንደኔ ቀድሞ ከፍሎ ለመሸለም መሻማት አለብን ይላሉ። ሌሎች ግብር ከፋዮችም ግብርን በወቅቱ በመክፈል በሀገር እድገት ላይ አሻራቸውን ለማሳረፍ እንዲሁም ደግሞ ግብርን በወቅቱ ካለመክፈል ከሚመጣ ቅጣት ራሳቸውን እንዲጠብቁም ጨምረው አሳስበዋል።
ከሐምሌ 1 ጀምሮ የሚደረገውን የደረጃ ሀ ግብር ከፋዮች በቴክኖሎጂ የተደገፈ ዘመናዊ በሆነ መልኩ በቴሌብር ክፍያ የሚፈጸሙ ነጋዴዎች ልየታ ዝግጅት የተደረገ እንደሚገኝ የሀላባ ቁሊቶ ከተማ ምክትል ከንቲባና የገቢዎች ጽህፈት ቤት ኃላፊ አቶ አብዱልቃድር ሎራሶ ገለጹ። ስሜ አብዱልቃድር ማምሎላሶ ይባላል። የሀላባ ቁሊቶ ከተማ ምክትል ከንቲባና የገቢዎች ጽህፈት ቤት ኃላፊ ነኝ። በመጀመሪያ ደረጃ የመላው የሀላባ ቁሊቶ ከተማ ግብር ከፋዮቻችን 2017 የግብር ዘመን ዓመት እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን ማለት ፈልጋለሁ። ያውን ያለንበት ወቅት እንደሚታወቀው የ2017 የግብር የደረጃ ሀመራዋ ግብር ከፋፈል ጊዜ ላይ እንገኘው። የዘንድሮ የግብር ዓመታችንን ሐምሌ 1 ጀምሮ የደረጃ ሀመራዋ ግብር ከፋዮቻችን ግብራቸውን የሚከፍሉበት እንደሆነ ይታወቃል። በዚህ አመት ይህን ስራ ለመስራት ብዙ ጥረቶችን ቅድመ ዝግጅት ስራዎችን እየሰራን እንገኛለን። ለግብር አከፋፈሉ ምቹ ሁኔታ ለመፍጠርና ከባለድርሻ አካላት ጋር የመረጃ ማጥራት የግብር ከፋው ግብሩን በቀልጣፋና ምቹ በሆነ ሁኔታ እንዲከፍል የተለያዩ ስራዎችን እየሰራን እንገኛለን። የ2017 የግብር ዘመን ዓመት በተቻለ መጠን እጅግ በጣም ዘመናዊ በሆነ መልኩ የግብር ከፋውን ጊዜም ጉልበትም በሚቆጥብ መልኩ ለማስከፈል ስራዎችን ስንሰራ ቆይተናል። ኃላፊው ማክለውም የዘንድሮ ግብር አሰባሰብ ሂደት በቴክኖሎጂ ታግዞ እንደሚካሄድም ተናግረዋል። በዚህ አመት ከምናስከፍላቸው የደረጃ ሀመራዋ ግብር ከፋዮቻችን ከ1500 በላዩ በቴሌብር ባሉበት ሆኖ ግብራቸውን የሚከፍሉበት ሁኔታ ነው ያለው ማለት ነው። ስለዚህ የቴሌብር አካውንት የተከፈተላችሁ የደረጃ ሀመራዋ ግብር ከፋዮቻችን ከወዲሁ ቅድመ ዝግጅት የሚታረጉት ባላችሁበት ሆናችሁ በስራ ላይ ሆናችሁ ግብራችሁን በቴክኖሎጂ የምትከፍሉበት እንደሆነ ከወዲሁ ለማሳሰብን የሚፈልገው የግብርን በቴሌብር መክፈል ወይም ደግሞ ግብርን በዘመናዊ ሁኔታ ጥቅሙ ምንድነው ብለን ካነሰን የመጀመሪያው ከንክኪ ነፃ በሆነ ሁኔታ ግብር ሲከፈል በግብር አከፋፈል ሂደት ላይ ሊያጋጥሙ የሚችሉ በርካታ ችግሮችን የሚቀርፍ ነው። ሁለተኛ ደግሞ ማዘመን ነው። አንዱ የታክስ ስርዓቱን ከዚህ በኋላ በየወቅቱ ያዘመን የምንሄድበት ሁኔታ አጠናክረን የምንቀጥለው የሚሆነው ግብራችንን በቴክኖሎጂ ሲንከፍል ከብዙ ብክነት ከሌብነት የጸዳ ይሆናል። ከብክነት እንዲናለን ከጊዜ ከጉልበት አጠቃቀማችን ጋር የሚዲንበት ሁኔታ ስላለ ይሄንን ከተማ አስተዳደሩ አመቱን ሙሉ ይሄን የግብር ከፋውን ምቾት ለማምጣትም ጭምር የመንግስትንም ገቢ በአግባቡ ለታለመ ዓላማ እንዲውል ከማስቻል አኳያ በዚህ አመት ግብራችንን በቴሌብር ለማስከፈል ቅድመ ዝግጅት ጨርሰናል። ከቴሌ ጋር ተነጋግረን ይሄ ያለቀ ስለሆነ መላው በዚህ ሂደት ላይ የቴሌ አካውንት የተከፈተላቸው በቴሌብር አካውንት ግብራቸውን የሚከፍሉ መሆኑን በዚህ አጋጣሚ ለማሳሰብ ስለፈለኩ ነው። ከዛ ባለፈ ያሉ በርካታ የግብር ከፋዮቻችንም በሶስቱም የግብር ማዕከላት ለምሳሌ ዛላ ላይ፣ ዞቤ ላይ እና ሜጦማ ቀበሌዎቻችን ላይ በተለመደው የግብር ሴንተር ወይም ደግሞ ግብር የሚከፈልበት ቦታ ላይ ከሐምሌ 1 እስከ 10 ድረስ እናጠናቅቃለን ብለን ነው የምናስበው ማለት ነው። የሀላባ ኢንተርናሽናል ስቴዲየም ሁለተኛ ዙር የገቢ አሰባሰብ ከክሊኒክና ከፋርማሲ ባለቤቶች ጋር የውይይት መድረክ ተካሂዷል። የአዲስ አጅ ተማም ተጨማሪ አለው። የውይይት መድረኩን የመሩት የሀላባ ቁሊቶ ከተማ ከንቲባ የሆኑት አቶ ገመዳ መሐመድ እንደተናገሩት ሁሉም አሻራውን እያሳረፈ ያለው ይህ ፕሮጀክት በተያዘለት ጊዜ ለማጠናቀቅ ገንዘብ አስፈላጊ መሆኑን አንስተው በመጀመሪያ ዙር ቃል የተገባው ገንዘብ ገቢ መሆን እንዳለበት አጽንኦት በመስጠት ተናግረዋል። አያይዘውም የሁለተኛ ዙር የገቢ አሰባሰብ ሂደት መጀመሩን የገለጹት አቶ ገመዳ ቃል መግባት ብቻ ሳይሆን ተፈጻሚነቱ ላይ የተለመደውን ትብብራችሁ ይቀጥል ሲሉ መልእክታቸውን አክለዋል። በውይይት መድረኩ የተገኙት የክሊኒክና ፋርማሲ ባለቤቶች ፕሮጀክቱ እስኪጠናቀቅ አስፈላጊውን ድጋፍ ለማድረግ ቃል የገቡ ሲሆን የመጀመሪያውን ዙር ቃል የገቡትን እናጠናቃል ያሉ ሲሆን የሁለተኛ ዙር ቃላቸውን በማደስ በመድረኩ ገቢ ማድረግ ጀምረዋል።
የሀላባ ዞን ዋና አስተዳዳሪ ክብር አቶ ሙዲን ሁሴን የዞኑ ሴክተር መስሪያ ቤቶች የ2017 በጀት ዓመት አጠቃላይ የ12 ወራት እቅድ የስራ አፈጻጸም ሪፖርት ገመገሙ። የግምገማው መድረክ ያስጀመሩት የሀላባ ዞን አስተዳደር አቶ ሙዲን ሁሴን እንደገለጹት በበጀት ዓመቱ በጥንካሬ የተገኙ አፈጻጸሞችን በማጎልበት መሻሻል ያለባቸው ጉዳዮች በመለየት በቀጣይ በጀት ዓመት ትኩረት መደረግ እንደሚገባ አሳስበዋል። በበጀት ዓመቱ በዞኑ የተከናወኑ ተግባራት በጥልቀት በመገምገም መሻሻል ያለባቸው ጉዳዮች ማረም እንደሚገባ አስገንዝበዋል። በመድረኩም በበጀት ዓመቱ እቅድ ለማሳካት የ12 ወራት የስራ አፈጻጸም ወቅት የተስተዋሉ ጠንካራ እና ደካማ ጎኖችን በመለየት ቀጣይ የስራ ዝርዝር አቅጣጫዎችን አስቀምጧል። የዞኑ የሴክተር መስሪያ ቤቶች የ2017 በጀት ዓመት አጠቃላይ 12 ወራት እቅድ የስራ አፈጻጸም ሪፖርትም አቅርበዋል። በመድረኩ ላይ የዞኑ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ መሐመድ አሚድ መህዲ፣ የዞኑ ምክትል አስተዳደርና የግብርና መምሪያ ኃላፊ አቶ ሀጂ ኑርዬን ጨምሮ የዞን የማዕከል ሴክተር መስሪያ ቤት ኃላፊዎችም ተገኝተዋል። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ ዕለታዊ ዜናዎች እኚህን ይመስሉ ነበር። ከቀሪ ሀላባ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።